አሜሪካ ወታደራዊ ጣልቃ ገብነትን በፈጸመችባቸው የቀጠናው ሀገራት ምን ተከሰተ? ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ቆይታችኋል እያልኩኝ ወደ እሳቱ ዝግጅታችን ተሻገርኩኝ። የዛሬ ዝግጅታችን ቢቢሲ አማርኛ ይዞት የወጣው ልክ እንደ ኢራን አሜሪካ ወታደራዊ ጣልቃ ገብነት በፈጸመችባቸው በቀጠናው ሀገራት ምን ተከሰተ የሚለውን መረጃ ሁሉንም የምናስደምጣችሁ ነው። ውድ አድማጭ ተመልካቾቻችን እጅግ በጣም ጠቃሚ መረጃን ያዝነው እስከ ዝግጅታችን ፍጻሜ ድረስ እንደተለመደው አብራችን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቶ መጫን እንዳይረሱ። ቪዲዮ ላይክ ሼር በማድረግ ይጀምሩ። አሜሪካ ወታደራዊ ጣልቃ ገብነት በፈጸመችባቸው ሀገራት ምን ተከሰተ? ዩናይትድ ስቴትስ በመካከለኛው ምስራቅ ወደ ጦርነት ተመልሳለች። ዋሽንግተን በአንድም ሆነ በሌላ መንገድ በቀጠናው በተካሄዱ ጦርነቶች ውስጥም በተለያዩ ጊዜያት የተሳተፈች ሲሆንም ሁሉም ያመጡት ውጤት ላይ በአንድ ድምጽም ከስምምነት መድረስም አይቻልም። አሁን አሜሪካ እስራኤል ጋር በጥምርት በመሆን በኢራን ላይ በከፈቱት ጥቃት የተጀመረው ጦርነት የሀገሪቱን ከፍተኛ መሪ አሊ ኻሜኔይን ገድሏል። ፕሬዚዳንት ዶናልድ ትራምፕ የኢራንን መሪ በማስወገድ የሀገሪቱን የኒውክሌር ፕሮግራም ማስቆም እንዲሁም የስርዓት ለውጥ ማምጣትም ፍላጎታቸው ነው። ትራምፕ በቀጠና ውስጥም ወታደራዊ ጣልቃ ገብነትን የፈጸሙ የአሜሪካ የመጀመሪያው ፕሬዚዳንትም አይደሉም። አባትና ልጅ ጆርጅ ቡሽ እንዲሁም ባራክ ኦባማ ቀደም ሲል በኢራቅ ከሳዳም ሁሴን ጋር ወይም በሊቢያ ከሙአመር ጋዳፊ ጋር ጦርነት ገጥመውም ነበር። የእነዚህ መሪዎች ከስልጣን መወገድ ለሀገሪቱ ዲሞክራሲም ሆነ የናፈቁትን ነጻነት አላስገኘም። ከዚያ ይልቅ በሀገሪቱ ውስጥም እስካሁን የዘለቀ የእርስ በርስ ጦርነትና አለመረጋጋትም ተፈጥሯል። በሶሪያ አሜሪካ እስላማዊ መንግስት በማለት የምትጠራውን ቡድን ለማስወገድ ድጋፍ ያደረገች ቢሆንም በ2024 አልአሳድን ከስልጣን ከተወገዱ በኋላ ሌሎች እስላማዊ ቡድኖችን ስልጣንን ተቆጣጥረዋል። ይህ በእንዲህ እንዳለ በአፍጋኒስታን የታሊባን አገዛዝ አሜሪካ 2 አስርት ዓመታት ያህል በሀገሪቱ ውስጥም ጣልቃ ከገባች በኋላ በ2021 ወደ ስልጣን ተመልሰዋል። በኦባማ አስተዳደር ወቅትም ዲፕሎማትና የብሔራዊ ደህንነት አማካሪ የነበሩት ፊሊፕ ጎርደን በአውሮፓውያኑ 2015 ባወጡት ጽሑፍም ሀገራቸው በቀጠና ውስጥ ያደረገቻቸው ጣልቃ ገብነቶች ቀውስ ማስከተላቸውንም አስፍረዋል። በኢራቅ ዩናይትድ ስቴትስ ጣልቃ ገብነት ሀገሪቱን ተቆጣጠረች፣ ውጤቱም እጅግ ውድ ዋጋ ያስከፈለም ነበር። በሊቢያ ዩናይትድ ስቴትስ ጣልቃ ገብታ ሀገሪቱን አልተቆጣጠረችም፣ ውጤቱም እዚህም የከፋ ነበር። በሶሪያ ዩናይትድ ስቴትስ ጣልቃ አልገባችም ወይም ሀገሪቱን አልተቆጣጠረችም፣ ውጤቱ ደግሞ ከባድም ነበር። ባለሙያዎች እንደሚሉት የአሜሪካ በሀገራት ውስጥ ጣልቃ መግባት ለራሷ ብቻ ሳይሆን በአጠቃላይ ቀጠናውን እጅግ ከፍተኛ ዋጋም ያስከፈለም ነበር። በካይሮ የሚገኘው የአሜሪካ ዩኒቨርሲቲ የዓለም አቀፍ ጉዳዮች ፕሮፌሰር ኢብራሂም በአካባቢው ያለው አለመረጋጋት በአብዛኛው የሚከሰተው ከውጪ በሚኖር ጣልቃ ገብነት ነው ሲሉ ለቢቢሲም ያስረዳሉ። ምንም እንኳን ኢራቅ፣ አፍጋኒስታን፣ ሊቢያ፣ ሶሪያ ወይም የመን ከባድ የአስተዳደር ችግር የሰፈነባቸው ወይም አምባገነን ስርዓቶች ያሏቸው ሀገራት ቢሆኑም እነዚህ ጉዳዮች በአዋድ አስተያየት በውጪ ጣልቃ ገብነት ሊፈቱ የሚችሉ አልነበሩም። ባለፉት 10 ዓመታት ውስጥም ዩናይትድ ስቴትስ በመካከለኛው ምስራቅና በሰሜን አፍሪካ በሚገኙ በርካታ ሀገራት ውስጥም ወታደራዊ ጣልቃ ገብነትን ፈጽማለች። አንዳንድ ጊዜ የጦርነቱ ዋነኛ ተሳታፊ፣ በሌሎች ጊዜያት ደግሞ ደጋፊ ሚና በመያዝ ወይም የሰፊ ጥምርት አካል የሆነችበት ጊዜያትም አሉ። ለመሆኑ ባለፉት 10 ዓመታት አሜሪካ በየትኞቹ ሀገራት ውስጥ የወታደራዊ ጣልቃ ገብነትን ፈጽማ ምን ተከሰተ? ኢራቅ የዩናይትድ ስቴትስ በኢራቅ ላይ በተደጋጋሚ ወታደራዊ ጣልቃ ገብነትን ፈጽማለች። ኢራቅ በሳዳም ሁሴን አመራር ስር ሳለች በአውሮፓውያኑ በ1990 የኩዌት የነዳጅ ዘይትን ለመቆጣጠርና ቀጠናዊ የበላይነቷን ለማጠናከር ወረራ ፈጽማለች። በዋሽንግተን የሚመራ በተባበሩት መንግስታት የሚደገፍ ወታደራዊ ጥምርት ኦፕሬሽን ዴዘርት ስቶርም
ዘመቻው የበራው ማህበል የተባለ ዘመቻ አካሄዱን ኩዌትም ታደርጋለች። ጥምርቱ በከፍተኛ የአየር ድብደባዎችና ፈጣን በሆነ የእግረኛ ወታደሮች ስምሪት የታገዘም ነበር። ይህ ዘመቻ በጥቂት ሳምንታት ውስጥም የኢራቅ ጦርነትን በማስወጣት ኩዌትን ነፃ ማውጣትም ችሏል። በወቅቱ ሳዳም ሁሴን ማዕቀብ የጣለባቸው ሲሆን በሀገር ውስጥም አለመረጋጋት እንዲቀሰቀስና የጎላ ውጥረትም እንዲባባስም አድርጎም ነበር። ይህ ዘመቻ በጥቂት ሳምንታት ውስጥም የኢራቅ ጦርን በማስወጣት ኩዌትን ነፃ ማውጣትም ችሏል። በወቅቱ ሳዳም ሁሴን ማዕቀብ የጣለባቸው ሲሆን በሀገር ውስጥም አለመረጋጋት እንዲቀሰቀስና የጎሳ ውጥረትም እንዲባባስም አድርጎም ነበር። ይህ ዘመቻ በብዙዎች ዘንድም ዓለም አቀፍ ሕግን ወደ ነበረበት የመመለስ ወታደራዊ ስኬት ተደርጎ ተቆጥሮ ነበር። ከበርሊን ግንብ መፍረስና ከቀዝቃዛው ጦርነት ማብቃት በኋላ የተካሄደው ይህ የባህር ሰላጤው ጦርነት የአሜሪካን ወታደራዊ ጣልቃ ገብነትን አዲስ ዘመን ተደርጎ ተቆጠረ። ዋሽንግተን ያለ ተቀናቃኝ አዲስ የዓለም ስርዓትን መሰረተች። በአውሮፓውያኑ 2003 በዩናይትድ ስቴትስና በዩናይትድ ኪንግደም የሚመራ ሌላ ጥምርት አገዛዙ የጅምላ እልቂት መሳሪያዎችን መታጠቁንና ከዓለም አቀፍ ሽብርተኝነት ጋር ግንኙነት እንዳለው በመግለጽም ኢራቅን ወረረ። ኢራቅ አላት የተባሉት የጦር መሳሪያዎች ባይገኙም ጥምርቱ በጥቂት ሳምንታት ውስጥም ባግዳድ ደርሶ ሳዳም ሁሴንን በቁጥጥር ስር በመዋል በስቅላት ተቀጣ። ነገር ግን ሀገሪቱ በሱኒዎች በሺያዎችና በኩርዶች መካከል በተቀሰቀሰ የእርስ በርስ ግጭት መታመስ የጀመረችው ወዲያውኑ ነው። ከዚህም ባሻገር በአውሮፓውያን 2014 እና 2015 የኢራቅን 1/3 እንዲሁም ከፊል ሶሪያን የተቆጣጠረው ኢስላሚክ ስቴትም እንዲመሰረት መንገድም ጠርጓል። አሜሪካ ከወታደራዊ ጣልቃ ገብነት በኋላ ስለሚፈጠረው ሁኔታ ጠንካራ እቅድም ያልነበራት ሲሆን የኢራቅ ጦርና የጸጥታ ኃይሎች መፍረስን የመሳሰሉ ስትራቴጂክ ስህተቶች መስራቷ በሺዎች የሚቆጠሩ የሰራዊቱ አባላት ስራ አጥ እንዲሆኑም አድርጓል። በዚህም የተነሳ ብዙዎች ታጣቂዎች እንዲቀላቀሉ መንገድ ሲጠርግም ሀገሪቱን አሁንም ድረስ ለሚያናውጣት አለመረጋጋትም አስተዋጽኦ አድርጓል። ከአውሮፓውያኑ 2003 ጀምሮ በሀገሪቱ ውስጥም የሞቱ ሰዎችን ቁጥር ሲከታተል የቆየው የኢራቅ ቦዲ ካውንትም ፕሮጀክት እንደሚለው እስላማዊ ዜጎችንና ተዋጊዎችን ጨምሮ ቢያንስ 300,000 ሰዎች በግጭቱ ምክንያትም ሞተዋል። ሌሎች ድርጅቶች ደግሞ ቁጥሩ ከዚያም በጣም ከፍ ያለ እንደሆነ ያምናሉ። ኢብራሂም አዋድ የዩናይትድ ስቴትስ ጣልቃ ገብነት ኢራቅን በማህበረሰቦች መካከል እንድትከፋፈል አድርጓል። ዲሞክራሲን፣ ዘመናዊነትንና ከሃይማኖት ነፃ የሆነ ፖለቲካ ስርዓትን በሚፈልጉና በሚቃወሙ መካከል የተፈጠረው ክፍፍል በመቶ ሺዎች የሚቆጠሩ ሰዎች ህይወታቸውን እንዲያጡና እንደ አይኤስኤስ ያሉ ታጣቂዎች የሚሳተፉባቸው የእርስ በርስ ጦርነት እንዲካሄድም አድርጓልም ብለዋል። አፍጋኒስታን በአውሮፓውያኑ 2001 ዩናይትድ ስቴትስ ከሌሎች የኔቶ አባል ሀገራት ጋር በመሆን በአፍጋኒስታን ውስጥም በታሊባን አስተዳደር ላይ ኦፕሬሽን እንዲደረግ ፍሪደም የተሰኘ ወታደራዊ ዘመቻ ከፍታም ነበረ። ዋሽንግተን ወረራ ለማድረግ የወሰነችው በ1996 ሀገሪቱን የተቆጣጠረው አክራሪ የእስልምና ንቅናቄ በመስከረም 11 2001 በኒውዮርክ በሚገኘው መንትያ ህንጻዎችና ፔንታጎን ላይ በተፈጸሙ ጥቃቶች እጁ ያለበትን የአልቃይዳ ቡድን መሪ ኦስማን ቢንላደንን አሳልፎ ለመስጠት ፈቃደኛ ባለመሆኑ ነው። ጣልቃ ገብነቱ በጥቂት ሳምንታት ውስጥ የታሊባንን አገዛዝ በማስወገድ በዓለም አቀፍ ማህበረሰብ የሚደገፍ አዲስ መንግስት መመስረት ችሏል። ነገር ግን ጦርነቱን አላስቆመውም። ግጭቱ ከሁለት አስርት ዓመታት በላይ የዘለቀ ሲሆን ታሊባን ከመጥፋት ይልቅ እንደገና እንዲጠናከርና ከአሜሪካና ከኔቶ ወታደሮች ጋር እንዲፋለምም አድርጓል። ይህም በ2021 ግንቦት ወር የጀመረ ሲሆን ታሊባን በናሴ 2021 ካልቡንን ከተቆጣጠረ በኋላ ተፈጽሟል። በአውሮፓውያኑ በ2003 በኢራቅ የተጀመረው ጦርነት የአሜሪካን ትኩረትና ወታደራዊ ኃይል ከአፍጋኒስታን እንዲርቅም አድርጎታል። ከዚህም በላይ አልቃይዳን ለማጥፋት ተይዞ የነበረ ዋነኛ ዓላማ ወደ ሀገር ግንባታ ፕሮጀክትም ተሻግሯል። ይህም በኢራቅ ላይ በነበረው ጣልቃ ገብነት እንደተስተዋለው ሁሉ ይህንን ለማሳካት የሚያስችል ግልጽ የሆነ ስትራቴጂ ወይም የጋራ መግባባት አላስቀመጠም። ከታሊባን ስልጣን መወገድ በኋላ የተቋቋሙት የጦር ሰራዊትና የፖሊሲ ኃይል በጣም ደካማና
ከምዕራባውያን ኃይሎች በሚሰጡ የገንዘብ ድጋፍ ላይ ጥገኛ ነበሩ። እነዚህ ኃይሎች የአሜሪካ ጦር ጠቅልሎ ሲወጣ የታሊባንን ግስጋሴ መቋቋም አቅቷቸው በፍጥነት ፈርሰዋል። በአሜሪካ ብራውን ዩኒቨርሲቲ የሚገኘው ኮስት ኦፍ ዋርድ ፕሮጀክት መረጃዎች እንደሚያሳዩት በአሜሪካ የ20 ዓመታት ጣልቃ ገብነትና ከዚያ ጋር በተያያዘ ግጭት ምክንያት ሰላማዊ ዜጎችን የታሊባን ተዋጊዎችንና የምዕራባውያን ወታደሮችን ጨምሮ ከ176,000 በላይ ሰዎችን ሞተዋል። ይህ መረጃ በሀገሪቱ በበሽታ ወይም በረሃብ ምክንያት የሚሞቱትን የሚጨምርም አይደለም። ሊቢያ የሊቢያው መሪ ሙአመር ጋዳፊ አሜሪካ በ2011 በተሳተፈችበት ወታደራዊ ጣልቃ ገብነት የተወገዱ ሌላ አምባገነን መሪ ናቸው። ከአውሮፓውያኑ 1969 ጀምሮ ሀገሪቱን በጠንካራ ክንዳቸው ስራ አድርገው የመሩት ጋዳፊ ተቃውሞ የተነሳባቸው በአረብ ሀገራት የተቀጣጠለውን ህዝባዊ አመጽን ተከትሎ ነበር። ፕሬዝዳንቱ በወቅቱ ይህንን ህዝባዊ ተቃውሞ በኃይል ጸጥ ለማሰኘት ጠንካራ ወታደራዊ እርምጃም ወስደዋል። ከዚያም በአገዛዙ ኃይሎችና በአማጺ ቡድኖች መካከል ግጭት ተፈጠረ። እነዚህም ግጭት በመላ ሀገሪቱ ተዛመቱ። በምላሹም የተባበሩት መንግስታት የጸጥታው ምክር ቤት ሀገሪቱን ከማንኛውም በረራ ነፃ የሆነ ቀጠና እገዳ ሲጥል አሜሪካ፣ ዩናይትድ ኪንግደምና ፈረንሳይ ህዝባዊ ተቃውሞን በመደገፍ ወታደራዊ እርምጃ መውሰድም ጀመሩ። በአሜሪካና በሌሎች የኔቶ አባል ሀገራት የታገዘው የአማጺያኑ ግስጋሴ በጥቅምት 2011 ትሪፖሊን እንዲቆጣጠር አድርጎታል። ከዚያም በኋላ ጋዳፊን ከተደበቁበት በማውጣትም ገድሏቸዋል። በአፍጋኒስታንና በኢራቅ እንደተከሰተ ሁሉ በሀገሪቱ የተቀሰቀሰው ግጭትም በዚያም አላበቃም። ጋዳፊ ከስልጣን መወገድ ጥምርቱ ያልተዘጋጀበትን የስልጣን ክፍተትን ፈጥሯል። እንዲሁም እንደ እስላማዊ መንግስት ያሉ አክራሪ ቡድኖችና ጨምሮ የተለያዩ ታጣቂ ቡድኖችና ሚሊሻዎችም እንዲነሱም አድርጓል። አዲስና ብዙ ዋጋ የሚያስከፍል የረጅም ጊዜ ጣልቃ ገብነትን የማይፈልጉት ዓለም አቀፍ ኃይሎች ከሙአመር ጋዳፊ መገደል በኋላ ዘመቻቸውን አቁመው አልፎ አልፎም የአየር ጥቃት በመሰንዘር የምክርና የስልጠና ድጋፍ በመስጠት ብቻ ራሳቸውን ገድበዋል። በካይሮ በሚገኘው የአሜሪካ ዩኒቨርሲቲ የፍልሰትና የስደተኞች ጥናት ማዕከል የሚመሩት አዋድ ከፍተኛ የነዳጅ አምራችና ስደተኞችን ተቀባይ በሆነችው ሊቢያ ውስጥም የተካሄደው ወታደራዊ ጣልቃ ገብነት ሀገሪቱን ለማስተዳደር ምንም አይነት እቅድ ሳይኖር በመሆኑ በቀላሉ ውስጣዊ ግጭትና ከባድ የኢኮኖሚ ቀውሶችንም አስከትሏል። ሀገሪቱ ዛሬም ድረስ በተለያዩ ቡድኖች መዋቅሮች ተከፋፍላና አለመረጋጋት ውስጥም ተዘፍቃ ትገኛለች። መቀመጫውን በትሪፖሊ ያደረገውና ዓለም አቀፍ እውቅና ያለው የብሔራዊ አንድነት መንግስት መላው ሀገሪቱንም አይቆጣጠርም። ሶሪያ በአውሮፓውያኑ 2011 በአረብ ሀገር የተቀሰቀሰውና አምባገነናዊ ስርዓቶችን ለመጣል የተካሄደ ህዝባዊ ተቃውሞ ከናጣቸው ሀገራት መካከል አንዷ ሶሪያ ነበረች። የባሽር አልአሳድ አገዛዝ ሰላማዊ ተቃውሞችን በኃይል በማፈንና በመላ ሀገሪቱ የተዛመተና ከ15 ዓመታት በላይ የዘለቀ የእርስ በርስ ጦርነት አስነስቷል። በመጨረሻም ጦርነቱ የውስጥም ሆነ የውጭ ተዋናዮችን በማሳተፍም ባለብዙ ገጽታ ግጭትም ሆነ። እንደ አልቃይዳና እስላሚክ ስቴት ያሉ አክራሪ ቡድኖችን ጨምሮ የኩርድ ኃይሎችና ሶሪያን ለመቆጣጠር የሚፎካከሩ የተለያዩ ኃይሎች እርስ በርስም ጦርነቱን ተሳትፈዋል። በሶሪያ ውስጥም ጎራ ለይተው ከባሻር አልአሳድ መንግስት ጋር የሚፋለሙት ኃይሎች ብቻቸውን አልነበረም። ሩሲያና ኢራን ላገዛዙ ኃይሎች ወታደራዊ ድጋፍ ሲሰጡ፣ ቱርክ ደግሞ ከመንግስት ኃይሎች ጋር በሚያደርጉት ውጊያ የሱኒ አማጺ ቡድኖችን ታስታጥቅና ታሰለጥንና የገንዘብ ድጋፍም ታደርግም ነበር። በአውሮፓውያኑ 2014ም ዩናይትድ ስቴትስ ወደ ግጭት በመግባት የሶሪያን ክፍልና የኢራቅን 1/3 ግዛቶች የተቆጣጠረው ኢስላሚክ ስቴትን ተዋግታለች። የአሜሪካ አየር ኃይል ድብደባዎች ጽንፈኛውን ቡድን ሲያዳክሙ ይዟቸው የነበሩ ስፍራዎችን እንዲለቅም አድርገዋል። በዶናልድ ትራምፕ የመጀመሪያ ስልጣን ዘመንም በሰላማዊ ሰዎች ላይ የተፈጸሙ የኬሚካል ጥቃቶችን ለመቀበል በባሻር አልአሳድ መንግስት ላይ የሚሳኤል ጥቃቶችንም ፈጽማለች። በዚህም ወቅትም ከአሜሪካ ወገን የባሻር አልአሳድን መንግስት ከስልጣን ለማውረድ ፍላጎት ስለመኖሩ በይፋ የተባለ ነገር የለም። በ2013 በተቃዋሚዎች ይዞታ ስር ባላቸውና ከደማስቆ በቅርብ ርቀት ላይ በምትገኘው ምስራቃዊቷ ከተማ ጉታ በደረሰ የኬሚካል ጥቃት
በመቶዎች የሚቆጠሩ ሰዎችም ሞተዋል። ምዕራባውያንና የአሳድ ተቃዋሚዎች ለጥቃቱ የአሳድን አስተዳደር ተጠያቂ አድርገዋል። የአሳድ አስተዳደር ይህንን አስተባብሏል። በዓለም አቀፍ ጫና ምክንያት የኬሚካል መሳሪያዎችን አስወግዷል። ሆኖም ግን ይህ እርምጃ ጦርነቱን አላቆመም። በሶሪያው ጦርነት የኬሚካል ጥቃትም ቀጥሏል። የተባበሩት መንግስታት ድርጅት ሁሉም ጦርነት ተሳታፊዎች በሰዎች ላይ ግድያዎችን፣ መድፈርንና ማሰቃየትን ጨምሮ የጦር ወንጀሎችን መፈጸማቸውን ገልጸዋል። በ2015 የአሳድ አስተዳደር የሀገሪቱን የተለያዩ አካባቢዎች መቆጣጠር ባለመቻሉ ለመውደቅም ተቃርቦም ነበር። ሆኖም ሩሲያ ጣልቃ ገብታ ቁልፍ ግዛቶችን በአሳድ ቁጥጥር ስር መልሰው እንዲገቡም አስችላለች። በኋላም በመሐመድ አልአሻራ የሚመራው አማጺ ቡድን የሀገሪቱን ስልጣን ሲረከብ ባሽር አልአሳድም ወደ ሩሲያ ተሰደዋል። የመን አሜሪካ ከ911 ጥቃቶች ወዲህ በየመን ከአልቃይዳ ጋር ግንኙነት ያለው ቡድን ላይ በተፈጸመው የጸረ ሽብር ዘመቻ በተደጋጋሚ ተሳትፋለች። የመን በአውሮፓውያኑ 2014 ወደ የእርስ በርስ ግጭት የገባችው በኢራን የሚደገፉት የሁቲ አማጽያን ዋና ከተማዋን ሰናንን ከተቆጣጠሩ በኋላ ነው። የመን በአውሮፓውያኑ 2014 ወደ እርስ በርስ ግጭት የገባችው በኢራን የሚደገፉት የሁቲ አማጽያን ዋና ከተማዋን ሰናንን ከተቆጣጠሩ በኋላ ነው። በአውሮፓውያኑ 2015 በሳዑዲ አረቢያ የሚመራ የአረብ ሀገራት ጥምረት በአማጽያኑ ላይ ጣልቃ በገባበት ወቅትም ዋሽንግተን ምንም እንኳን እግረኛ ጦሯን ባትልክም የጦር መሳሪያዎችን ሸጣለችም፣ እንዲሁም የሎጂስቲክና የስለላ ድጋፍም ሰጥታለች። የሁቲ አማጺ ቡድን በአሁን ጊዜ የየመንን ግዛት 30 በመቶ የሚቆጣጠር ሲሆን ከባድ የሰብአዊ መብት ጥሰቶችንም ፈጽሟል በሚልም ይከሰሳል። እስራኤል በሐማስ ላይ ሰፊ ወታደራዊ ዘመቻን ማካሄድም ከጀመረችበት ጊዜ አንስቶ በቀይ ባህር ላይ የሚቀስፉ የንግድ መርከቦች ላይ ጥቃትን ፈጽመዋል። ይህንንም ተከትሎ አሜሪካ ከዩናይትድ ኪንግደምና ከሌሎች አጋሮቿ ጋር በመተባበር የቀጠናውን የባህር ትራንስፖርትን ለመጠበቅ የሁቲ ወታደራዊ ስፍራዎችንና መሰረተ ልማቶችን ደብድባለች። በመካከለኛው ምስራቅ ውስጥም በጣም ድሃ የሆነች የመን ለዓመታት በዘለቀው አለመረጋጋት ምክንያት በተባባሰ ጥልቅ ሰብአዊ ቀውስ ውስጥም ትገኛለች። በ2023 በአውሮፓውያኑ አቆጣጠር ከ377,000 በላይ ሰዎች ህይወታቸውን አጥቷል ሲል ካምፔን አጌንስት አርምስ ትሬንድም የተሰኘው ድርጅትም ገልጿል። እነዚህ ሞቶች የተዘገቡት በአብዛኛው እንደ ረሃብ፣ በሽታና መሰረታዊ አገልግሎቶችን አለማግኘት ባሉ የግጭቱ ተዘዋዋሪ ጦስ ምክንያት ነው። የተባበሩት መንግስታት መረጃ እንደሚያመለክተው ወደ 80 በመቶ የሚሆነው ህዝብም ኑሮውን በሰብአዊ እርዳታ ላይ ተመሰረተ ሲሆን ከ4 ሚሊዮን በላይ ህጻናት ከትምህርት ቤት ውጪ ናቸው። ይሄ ሁሉ እንግዲህ አሜሪካ ወታደራዊ ጣልቃ ገብነት በፈጸመችባቸው ሀገራት የተከሰቱ ነገሮች ናቸው ማለት ነው። ከዚህ ብዙ እንደምትማሩ ገምታለሁ። አሜሪካ መጀመሪያ የምታደርገውን ስትራቴጂ እንጂ መጨረሻ ላይ ምን ላድርግ የሚል እቅድ መድረሻ እቅድ የሌላት ናት ማለት ነው። ክቡራን አድማጭ ተመልካቾቻችን ለሳቱ ይዘን የቀረብንላችሁን ዝግጅታችን በዚህ አበቃ። በቀጣይ በሌሎች ፕሮግራም እስክንገናኝ ድረስ በያላችሁበት ጤና ይስጥልን።